አላዋቂ ሰዎች ጥያቄ ሲጠይቁ ይሄን ታውቃለህ። አብዛኛዎቹ ጠላበል ዒልም አልሐምዱሊላህ ይሄን ሊገነዘቡ ይችላሉ። ግን ይሄን የማይገነዘቡ ተራ ሰዎች ጥያቄ ሲጠይቁ ይጠይቁና ካልተመቻቸው እንዲያውም እኔ ከሌን ጠይቄያለሁ እኮ ይላል። طيب ከሌን ከጠየቅ ለምን ትጠይቀኛለህ? እሱ ካሳመነ ማለት ነው። ከዛ የተሻለ የሚያግራራ ነገር እየፈለክ ነው። በኋላ በቃ ከሌ ፈትዋ ሰጥቷል ብሎ እንደፈለገ የሚወደውን ነገር ለመፈጸም እንዲያመቸው የሚያግራራለትን ሰው እየፈለገ ነው። ግልጽ ነው። ሐታ በደሊል ደረጃ የከሌ ካሳመነ ለምን ሌላን ሰው ትጠይቃለህ? ማነው ይሄ አባባል ራሱ ውድቅ ነው አይባልም። አንዱ ስርዓትን ከሚያዛቡ ንግግሮች መካከል የሆነ ዓሊም ጋራ ሌላን ሰው መጥቀስ ነው አይደል? ምንድነው የምታደርገው? ጥያቄ ትጠይቃለህ፣ ከዛ አለቀ። የኺላፍ ርዕስ ከሆነ نعم እንዲህ አይነት ውዝግብ እንዳለ ሰምቼ ነበር፣ ምንድነው ራዲሁ ወይም ደግሞ ያንተ አመለካከት ምንድነው ብለህ ልጠይቅ ትችላለህ። ከዛ ባለፈ ግን ጥያቄ ጠይቀህ ከዛ ከሌ ግን እንዲህ ይላል ማለት ስርዓት አይደለም። ወይም ሐታ ከዛም በፊት መልስ ሳይሰጥ በፊት ራሱ ከሌ ደርሱን ሳዳምጥ ወይም የሆነ ቦታ እንትን ብዬ እንደዚህ ሲል ሰማሁት ምን ትላለህ አይባል። የኢጅቲሃድ ርዕስ ሊሆን ይችላል። ከዛም ውጭ ያኒ አንዱን ከሌላው ጋራ በሆነ መልኩ ለማቃቃር የሚፈልግ አካሄድ ሊሆን ይችላል። እና ከባድ ነው። ከእንዲህ አይነት ስራ ፈትነት መጠበቅ ያስፈልጋል። ጥያቄ መጠየቅ የፈለገ ሰው የሚጠይቀው የጣልበል ዒልም ጥያቄን እንጂ የጋዜጠኛ ጥያቄ መሆን የለበትም። አብዛኛው ኢላ መን ረሒመ ረቡክ በጋዜጠኝነት ስራ ላይ የሚሰሩ ሰዎችን ካየ የነሱ የሥራ መነሻና ትርፉ ምንድነው? ወሬ ነው። አስሉ ወሬ እኮ ነው የሚሸጠው። ምን የሚል ቀጥታ እንደዚህ ወሬ ግዙ ባይባልም በተዘዋዋሪ ወሬ በጣም በተናፈሰ ቁጥር ያው ስራቸው እየለመለመ ይሄዳል ማለት ነው። እና ከዚህ አንፃር ወሬ ለማስገኘት ራሱ የሚጥሩ አሉ ማለት ነው። እከሌ ስላንተ ተጠይቆ ባለፈው እንደዚህ ብሏል አንተ ምን ትላለህ ይላል። ይሄ ትርጉሙ ጋዜጠኝነት ሳይሆን በትክክለኛ በሐዲስ አጠራር ማለት ነሚማ ነው። ነሚማ ወሬ ማዋሰል ማለት ነው። ነቅሉ الكلام على وجه الافساد ለማጣላት የሆነ ችግር ለመፍጠር ብሎ ሆን ብሎ ወሬ ማዋሰድ ማለት ነው። እና ይሄንን አንዳንድ ጊዜ በሚያሳዝን መልኩ ጦላብል ዒልሞች ተላብሰው ታገኛል። የዒልም ተማሪዎች የከሌ ስላንተ እንዲህ ብሏል አንተ ምን ትላለህ? እንግዲህ አላህን የማይፈራ ከሆነ ወይም ደግሞ ጥሩ ሰውም ሆኖ ግን ነፍሱ ውስጥ የሆነ ነገር ይፈጥርበታል። ሰው ነው መቼም እና በእልህና በንዴት መንፈስ የሆነ ጥሩ ያልሆነ ቃል ይሄኛውም ሊሰነዝር ይችላል። ከዛ ይሄን ዘምቶ ደግሞ ወደዛኛው እንደገና ሊያዋስል ይችላል ማለት ነው። ኢማም አህመድ ትላልቅ ሩዋቶች የሚባሉ ማለት ነው ፊቃ የሆኑ በሆኑ ጊዜ ሁለት አታሮች አስታውሳሉ። ስለነሱ ተጠየቁ። ፊቃ ነው ሩም ሐዲስ ላይ አስተማማኝ ነው ብለው መለሱ። ግን አንተ ላይ እኮ ያወራል አሏቸው። ስላንተ መጥፎ ያወራል አላቸው። ምን አሉ ኢማም አህመድ? እንዴት ነው አሁንማ ፊቃ አይደለም አላሉ። ረጁሉን ቡሊየ ቢ ፈማ አስነዕ፣ እንግዲህ አላህ ያው እኔን ስለኔ በመውራት ፈትኖት ምን ላድርጋለሁ? ሁወ ፊቃ አሉ። ስለኔ ያወራው አላወራው ፊቃ ነው ፊቃ ነው አሉ። አንዳንድ ዑለማዎች ወሬ የሚያዋስቸው ሲመጣላቸው ምን ነበር? ወላ ይሒቁ ልመክሩ ሰይኡ ኢላ ቢአህሊህ ይላሉ። መጥፎ ተንኮል ወደ ባለቤቱ እንጂ ወደ ሌላ አይመለስም፣ ከባለቤቱ ጋር እንጂ ከሌላ ሰው ጋር አያያዘ። ስለዚህ ተንኮለኛው ራሱ መጎዳቱ አይቀር የጊዜ ጉዳይ ነው እንጂ ማለት ነው።